ድንግልና የመመለስ ቀዶ ጥገና ልክ ነው ብለሽ ታስቢያለሽ ወይ ማጭበርበር አይደለም ወይ ብላችሁ በጣም ብዙ ሰዎች ትጠይቁኛላችሁ። ይሄንን ህክምና ስሰራ የተረዳሁትን ነገር ልንገራችሁ። ሜካፕ የሚባለው ለምንድን ነው የሚያስፈልገው? ሜካፕ ብዙ ጊዜ በዓለም በብዙ ቢሊዮን የሚቆጠር ኮስሜቲክስ ኢንዱስትሪ ያለ ነው። ለምንድን ነው ሰዎች ሜካፕ የሚጠቀሙት? እኔ ቢቢኤል የተሰራች ሴት በደንብ ታውቃለች አሁን ምን እንደማወራ። ቢቢኤል የተሰራች ሴት በጣም ቢቢኤል ማለት በጣም ይሸታል፣ ግምት ያለ የገማ ነገር ነው። ስለዚህ ሜካፕ ማለት እኮ ጉድለትን መቀበል ነው። በቃ የሆነ የጎደለኝ አለ ያልሆንኩትን ልምሰል ነው። ለምን ይሄን ያልጨነቃለን? እውነተኛ ደስታ የሚመጣው የሆነውን በመሆን ነው። ባልሆነው ሰው ቢወደን እንኳን ጭንቀት ነው። የሆንኩትን ሲያውቅ ይጠላኝ ይሆን? የቀረበኝ እንዲህ ባለ ከሆነ ያ የሆንኩትን በትክክል ቢያውቅ ይርቀኝ ይሆን? ያ ሁሌ ጭንቀት ነው የሚሆን። በሆነው እንቅረብ፣ ከቀረበ ይቅረብ፣ ከራቀ ይራቅ። ዋናው እግዚአብሔር ነው እንጂ ሰው እንደ ጊዜ ግብሩ ነው። ያ የተወጋው ፋት ጉጉል ብሎ እንዳይቀመጥ መሳጅ ይደረጋል። ከዛ ድሬን የሚወጣ ደግሞ እነዚህ የኢንሲዥን ሳይቱ የተወጋበት ቦታ ላይ ኢንፌክሽን እንዳይፈጠር ማስመሰል ለማንም አይጠቅም። ለማንም ለዚህ ዓለም ህይወታችንም ለጤናችንም ለዘላለማዊ ህይወታችንም ማስመሰል በእውነቱ አይጠቅምም። ሰላም ቤተሰቦቼ እንደናችሁ፣ ሁላችሁም በያላችሁበት ሰላማችሁ ይብዛ። እስኪ ዛሬ ከትናንትናው አጀንዳ ሳንወጣ ድንግልናን በተመለከተ ነውና እስኪ እዚችን ዶክተር አባባል እንስማና የራሳችን ሐሳብ እናስቀምጣለን። ቪዲዮውን ላይክ በማድረግ ጀምሩት። ላይክ አድርጉኝ እንጂ። ድንግልና የመመለስ ቀዶ ጥገና ልክ ነው ብለሽ ታስቢያለሽ ወይ ማጭበርበር አይደለም ወይ ብላችሁ በጣም ብዙ ሰዎች ትጠይቁኛላችሁ። ይሄንን ህክምና ስሰራ የተረዳሁትን ነገር ልንገራችሁ። አንደኛ ማህበረሰባችን ሴት ላይ ትንሽ ጨከን ይላል። አሁን ኖርማሊ አንድ ሴት በልጅነቷ መደፈር የደረሰባት ሴት እና ከደፋሪው በላይ ህይወቷ የሚዘባረቀው ማለት ነው የተደፈረችዋ ሴት ናት። ምክንያቱም አንደኛ የደፈራትን ሰው አሳልፋ መስጠት አትችልም። ዘመድ ነው፣ ፋሚሊ ነው፣ መበጥበጥ ነው፣ የሚያምናት የለም የሚለው ነገር ያስጨንቃታል። ስለዚህ እሱን ያዝ ታደርጋለች። ወንድየው ከነ ህይወቱ ይቀጥላል። ምንም አይነት ቅጣት የማይደርስባቸው ሁኔታዎች ሰፊ ናቸው ለሆን። ከዛ ይቺ ሴት ወደ ትዳር ስትሄድ ከዚህ በፊት ጓደኛ ነበረሽ ወይ ስትባል አልነበረኝም። ስለዚህ ድንግል እንድትሆን ኤክስፔክት ትደረጋለች። በሆነ አጋጣሚ ግን በዚህ ትዳር ላይ ደም ካልፈሰሰ ድንግል አልነበርኩም ካልኩ ሙሉ ህይወቷን አንቺ እኮ ከማን ጋር እንደነበርሽ አላውቅም ከስንት ወንድ ጋር ሆነሽ ይሆናል ምናምን እየተባለች ትዳሯን ሊበጠብጥ የሚችል ነገር ነው። ስለዚህ ያቺ ድንግልና የመመለስ እንትን ህይወቷን የሚያስተካክል ከሆነ ካላት ዱካክ ጭንቀት በቃ ትዳር ይቅርብኝ ህይወቴን ራሱ ማጥፋት ደረጃ ልድረስ የሚሉትን ሴቶች የሆነ ያህል ህይወታቸውን የሚያስተካክል ከሆነ ትዳር ውስጥ ያላቸውን ክብር የሚመልስ ከሆነ ይህ ህክምና ሴት ልጅን ይጎዳል ብዬ አላስብም። ይሄ ለኔ ዜሮ ፍልስፍና ነው። ለምንድነው ዜሮ ፍልስፍና ያልኩት? አሁን ትዳር ውስጥ የሚኖራትን ክብር ነው አይደል ያለችው ሴትዮዋ። ግን ክብር አይደለም። ለምሳሌ የሴት ልጅ እሷ እንዳለችው ወደ ኋላ ቀር የሆነ ባህል አለን። ለምሳሌ የሴት ልጅ ድንግል ካልተገኘባት የመመታት የመጨቆን ወይም ደግሞ ብትደፈር ከደፋሪው ይልቅ እሷ ያንን ቁስል እንኳን ተሸክማ በሰዎች ዘንድ የመተቸት መሳቂያ የመሆን ነገር አለ። ይሄ ኋላ ቀርነት ነው። ግን ይቺ ሴት በዘመናዊ መልኩ ድንግልናዋ እንደሚመለስላት አውቃ ይህን ያህል ስቴፕ የምትሄድ ከሆነ የወደፊት የህይወት አጋር የምታደርገውን ሰው ድንግልናዋን በመደፈር ምክንያት እንዳጣችው ማስረዳት ትችላለች ማለት ነው። ስለዚህ ችግር አይፈታም። ሁለተኛ ውሸትን ነው እያስተማረች ያለችው። ይቺ ልጅ አለች የተናገረችው ምንድነው? መደፈር አደጋ ደርሶባቸው ወደፊት ያላትን ህይወት ወይም ደግሞ ትዳሯን ከሚበጠብጠው በሰርጀሪ አግኝታ ትዳሯን ሰላማዊ ማድረግ ይቻላል ነው። በውሸት ግን ሰላም አይጸናም፣ እውነት ለመናገር ማለት ነው። ስለዚህ የሚሻለው በውሸት ከመኖር የሚረዳትን ሰው ማግባት ነው የሚሻለው። ድንግልና ትናንት እንደተናገርኩት ከንጽህና ጋር ነው የሚያያዘው፣ ከወንድ ያለመገናኘት ማለት ነው። ስለዚህ ተደፍሬ ያለው እንደዚህ አይነት አደጋ እንደ አይነት አጣብቂኝ ውስጥ ተገድጄ እንደዚህ ሆኛለሁ፣ ድንግልናዬን በዚህ ምክንያት አጥቼዋለሁ። ድንግልና ከዚህም በተፈጥሮም ላይገኝ ይችላል እኮ አይደለ? በተፈጥሮም ላይገኝ ይችላል። ስለዚህ ይህን አንደርስታንድ የሚያደርግ ወንድ ሞልቷል አለ። የትዳርን ክብር ለመጠበቅ ተብሎ በውሸት የሐሰት ስቲች ወይም ደግሞ ድንግልና ተለጥፎ እኔ ድንግል ነኝ ብሎ መቅረብ በራሱ ውርደት ነው። በሞራልም አያስኬድም፣ በህግም አያስኬድም። ልክ አይደለም። ውሸት ነው፣ ሽርቆት ነው። በሃይማኖትም ልክ አይደለም። ስለዚህ ንጽህና ነው። በነገራችን ላይ የተደፈረች ሰው ተገዳ ከሆነ ለነፍስ አባት መናገር ሊጠበቅባት ይችላል። ግን እግዚአብሔር ሊፈርድባት አይችልም። ተደፍራ ታፍና ተገዳ ከሆነ ማለት ነው። ወዳ ፈቅዳ ዝሙቱን የፈጸመችው ናት ለኃጢአቷ ተጠያቂ ልትሆን የምትችለው። ስለዚህ እኔ ያሁን ያመጣችው ይሄ ጀስቲፊኬሽን በጣም የሚያስጠላ በጣም ተራ የሆነ አንዲት ድንግል ያልሆነች ሴት በመደፈር ምክንያት ድንግልና የምታጣ ድንግል መስላ ድንግል አሰርታ ከወንድ ተገናኝቼ አላቅም ብላ ትዳሯን እንድትመራ ወይም ደግሞ ባሏ ጋር እንድትቀጥል ነው። ግን ይሄ ልክ አይደለም። ለምን ልክ አይደለም? መዋሸት አያስፈልግም። የሐሰት ድንግልና አሰርቶ ድንግል ነኝ ብሎ ከመቅረብ ይልቅ እኔ ተደፍሬያለሁ ብሎ ማስረዳት በስንት ጣዕሙ ልክ ሊሆን አይችልም። የእናንተ ሐሳብ አላቅም። ኧረ የእሱ ሐሳብ ነው የሚያሸንፈው ካላችሁ
ሀሳብ አስተያየታችሁን ልትሰጡት ትችላላችሁ። ምናወራ ከተባለ ሴት ልጅ ስለቂጥ nobody cares ወንድ ልጅ ቂጥ ስለሚወድ ነው ሴት ልጅ እየሄደ ይሄን ሁሉ ቂጥ የሚያሰራው ያለው እንጂ ሴት ልጅ ቂጥ ወዳ አይደለም። ወንድ ልጅ ቂጥ ስለሚወድ ነው። ለወንድ ተብሎ ነው ሴት ልጅ ይሄን ሁሉ መከራዋን እየበላች ያለችው ማለት ነው። I will tell you why መጀመሪያ ከቴክኒካሊቲው ጀምሮ ኦኬ። ቴክኒካሊቲው ከመጀመርሽ በፊት ቴክኒኩን ችግር የለውም እንረዳዋለን። ሴት ልጅ ወንድ ልጅ ቂጥ ስለሚወድ ነው እንጂ ቂጥ ጉዳይ ሆኖ አይደለም፣ ማንም ኬር አያደርግም ምናምን እያለች ነው ማብራሪያ እየሰጠች ያለችው። ግን አርቲፊሻል ነገር እኛ አያስደስተንም አንወድም የሚል ኮሜንት ከወንዶች ከኛ ሳይድ ሲሰጥ የሚሉት እኔን ስለሚያስደስተኝ ነው የማደርገው ነው። አጭር ቀሚስ ሲለበስ ሰውነትን የሚገላለጥ ልብስ ተለብሶ ሲወጣ ለምንድን ነው? ይሄ የወንዶችን አቴንሽን ለመያዝ ነው። ወንዶች ዋው ብለው እንዳደንቁ፣ በሰውነትሽ እንዲመሰጡ፣ ደስ እንዲላቸው ወይም ደግሞ የተለየ አቴንሽን ሲክ ለማድረግ ነው ስንል አይ እኔ ደስ ስለሚለኝ የለበስኩት። ሁማን ሄር አታድርጉ። ራሳችሁ ጽድት ብላችሁ መውጣት ትችላላችሁ። እግዚአብሔር በሰጣችሁ ፀጉር ፏ ብላችሁ በቃ በመጠኑ ተውባችሁ ማማር ትችላላችሁ። ይሄ ኮተት መጫን አያስፈልግም። ይሄ አይላሽ ነው ምናምን ማስተከል ተላጭቶ ሌላ መተካት ማለት ነው። ብቻ የተለያዩ ሜካፖችን መጠቀም ወንድን ልጅ የእውነት የሆነ ወንድን ልጅ አያስደስተውም። ስለዚህ ሐሰተኛ በሆነ ውበት ለምን ሐሰተኛ ሰው አትራክት ታደርጋላችሁ ብለን ስንጠይቅ እኮ የሚባለው ደስ ስለሚለኝ ነው። እኔ እንደዚህ የማደርገው ሜካፕ የምሰራው ስለምደሰት ነው እንጂ ለወንድ ብዬ አይደለም። ይሄ ውሸት ነው ብያለሁ ባለፈው። ውሸት መሆኑን የምታውቁት ለወንድ ልጅ አሁን ለምሳሌ ይህች ልጅ የተናገረችው እውነቷን የተናገረችው የሰው የወንድ ልጅ አይን እንዳርፍባቸው ነው አይደል? ቄጣቸው ላይ ግልጽ ነው። እኔ ፊት ለፊት የተናገርኩ ያለሁት ይቅርታ ቃሉ ምናምን ትንሽ ዊርድ ከሆነባችሁ ለማለት የፈለግኩ ምንድነው እውነታው አቴንሽን ለመያዝ ነው። እውነታው ይሄ ነው። እስቲ ወደ ቴክኒኩ እንቀጥል። BBL ማለት ከአንድ ሰው ከሆዱ ላይ ያለው ፋት በላይፖሳክሽን ይመጠጥና ከዛ ቂጥ ላይ ይወቃል። ቂጥ እንዲወፍር ማለት ነው። ግን ደግሞ አሁን በደንብ ኤክስፐርት የሆኑ ሰዎች ጋር ሄዳችሁ ካልተሰራችሁ ወይም ደግሞ ዝም ብሎ በየጉራንጉሩ ሜክሲኮ ውስጥ ምናምን አሁን ተርኪ በእንደዚህ ነገር ይታወቃል። ግን ያው አንድ ኩላሊታችሁንም ልታጡ ትችላላችሁ። ተርኪ ሄዳችሁ በእንደዚህ አይነት BBL ምናምን ስታሰሩ የታወቁ ናቸው ኩላሊት በመስረቅ። ግን ደግሞ ከፖስት አፕ የሚባል እንትን አለ ከሰርጀሪ በኋላ ማለት ነው። ላይፖሳክሽኑ እንትን ብሎ ቂጥ ላይ ከተወጋ በኋላ የ3 ቀን 4 ቀን ዲፔንዲንግ ኦን what kind of money you paid ሁሉም ነገር ያው የገንዘባችሁ ብዛት ነው የሚወስነው። ያንን የከፈላችሁ ገንዘብ ፖስት አፕ ኬር የሚባል ነገር አለ። ያን የሊምፋቲክ ድሬኔጅ መሳጅ ማለት ነው። ያ የተወጋው ፋት ጉጉል ብሎ እንዳይቀመጥ መሳጅ ይደረጋል። ከዛ ድሬን የሚወጣ ደግሞ እነዚህ የኢንሲዥን ሳይቱ የተወጋበት ቦታ ላይ ኢንፌክሽን እንዳይፈጠር ምናምን ከሰርጀሪ በኋላ የሚስተካከል ነገር አለ ማለት ነው። በነርሶች ምናምን ኬር የሚደረግ እሱን የማታደርጉ ከሆነ ግን ኮምፕሊኬሽኑ በጣም ብዙ ነው። አሁን ይሄ ፋት እኔ BBL የተሰራች ሴት በደንብ ታውቃለች አሁን ምን እንደማወራ። BBL የተሰራች ሴት በጣም BBL ማለት በጣም ይሸታል። ግምት ያለ የገማ ነገር ነው። እዩት እንግዲህ አሁን ምን ያክል ኮምፕሌክሲቲ ውስጥ እንደሚገባ ማለት ነው። ይሄ ለዚህ ተብሎ ጣጣው መብዛቱ ማለት ነው። ጣጣው መብዛቱ ተመልከቱ እንግዲህ። ከዛ ከተሰራችሁ በኋላ ደግሞ እንደገና ያለው ክትትል ማለት ነው። ይሄ እንዳይጓጉል ነው ያለችው። ምንድነው ያለችው? ከዚህ በላይ ደግሞ ግማቱ የፈለገ ነገር ብታረጉት ይሸታል። ኢንፌክሽን ከገባበት ሌላ ታሪክ ነው። አሁን ለምን እንደሆነ የሚሸተው ልንገራችሁ። አሁን ይሄ ፋት ከሆዳችሁ ላይ ተመጦ እዛ ቂጥ ላይ ወጋና በደንብ በመሳጅ ካልተስተካከለ እንደዚህ ራውንድ እንዲሆን ምናምን እንደ ተድበልብሎ ያፋት ፋት ኔክሮሲስ የሚባል ነገር አለ። ልክ ያ ጮማው እንደ መሞት ነገር ይላል እዛው ሴል በደንብ እንትን ዲስትሪቢዩት ስላልተደረገ ማለት ነው። እና መሽተት ይጀምራል። እንዲህ ቁጭ ብላ አንድ ሴት ልጅ BBL የተሰራች ሴት ቁጭ ብላ ብድግ ስትል ራሱ ባጠገባችሁ ስታል ጠንብት ነው የሚለው። በደንብ እኔ ማወራው ነገር BBL የተሰሩ ሴቶች definitely no ካላመናችሁኝ ደግሞ look it up BBL smell BBL stink ብላችሁ ጉግል ብታረጉት ታገኙታላችሁ። BBL ላይ የተሰራች ሴት
በደንብ አንደርስታንድ ታደርጋለች እኔ የማወራውን ነገር። አሁን ኢንፌክሽን ይመጣል ኢንሴዥኑ ላይ በስነ ስርዓትን ካላችሁ በዛ እንደነገርኳችሁ ሽታ አለው። በአሁኑ ሰዓት በጣም ብዙ ሴቶች ያን ሁሉ የተሰሩትን በአንድ ሰሞን ፋሽኑ ነው የተሰሩትን ቢቢኤል በጠቅላላ መልሰው ማስመጠጥ ጀምረዋል። ባድ ሪዳክሽን ይባላል። በገዛ እጃችሁ በሳንቲማችሁ ያን ሁሉ ሳንቲም ከፍላችሁ ቢቢኤል አሰርታችሁ ከእንደገና few years down the road ደግሞ መልሶ ማስወለቅ። ይሄ ሁሉ መከራ for what? ወንድ ልጅ ቂጥ ስለሚወድ I don't know እኔ ጀጅ እያረኩ አይደለም፣ በአሁኑ ሰዓት እየፈረድኩ አይደለም። ቢቢኤል ግን ትምህርት ያንን ሳንቲማችሁን በግ እየገዛችሁ ያረዳችሁ በደንብ ፕሮቲኑን ስኳት ቁጭ ብድግ ብላም እየሰራችሁ ናቹራል የሆነ ራውንድ የሆነ ባጥ ማድረግ ትችላላችሁ። እንደዚህ ገንዘብ በሳንቲማችሁን ከፍላችሁም በራሳችሁ ገንዘብ እንደዚህ አይነት እዩት። እንግዲህ መከራው መብዛቱ ማለት ነው። ያ ኢንጀክት የተደረገ ፋት ደግሞ እንደዚህ አይነት ኮምፕሊኬሽን ሲያመጣ መልሰው የሚያስመጥጡ አሉ ማለት ነው። ያለውን ኢንቨስትመንት እዩት። እንግዲህ ይሄ ሜካፖች ኋላ አመጣበታለሁ እና ያለውን ኮምፕሊኬሽን እዩት ምን ያክል ከሳይድ ኢፌክቱ በተጨማሪ ደግሞ በኢኮኖሚ ራሱ ወጪ ችግር ውስጥ ከመግባት ለማለት ነው። ቢቢኤል አፍተር ፖስት ኬር አለው። ያ ኬር በስነ ስርዓት ካልተስተካከለ ታሪክ ልንገራችሁ። እኔ እንደዚህ አንዱ ቂጥ ውድቅልና አንዱ ቂጥ ላይ እንደዚህ ተንጋዶ ማለት ነው ይንጋድድና ቂጥ አንዱ ታች አንዱ ወደ ላይ እንደዚህ ሀፕን ያደርጋል። ሞስት ኦፍ ዘ ታይም እንደዚህ ይጋድዳል። እንትኑ ይሄ ኢንጀክት የተደረገው ፋት ከግራፊቲ ጋር አብሮ ውድቅልና አንዱ ቂጥ ታች ይወርዳል፣ አንዱ ቂጥ ላይ እንዳለ ነው ተንጋደደ ቂጥ። ከዛ ያው ተንደርድረው ሄደው ደግሞ ያስወጡታል ወይ ሊያስተካክሉት ይሞክራሉ ማለት ነው። ሌላ ደግሞ እንትን ያው ከሰውነቷ ሲወፍር ሲከሳ እንዲ ሽሪንክ ሲያረግ ከዛ ስትወፍር ስትከሳ ምናምን ይሄም የተወጋችውን ፋጥም the same it goes through the same thing unattractive። ሰውን አትራክት ለማድረግ የተሰራ ቂጥ መልሶ አናትራክቲቭ ሲሆን ማለት የሚንጋደድ ከሆነ አንደኛው የሆነ ሳይዱ ሽሪንክ ሲያደርግ የሆነ ሳይዱ ሲያብጥ ሳይሜትሪውን ሲያጣ ማለት ነው መልሶ ለሰው ልጅ የሚያስጠላ ሆነ። ከዛ ፖስት ኬሩን ይዩት። የፖስት ኬር ዋጋ ማለት ነው እንደገና ማስመጠጥ፣ ነርስ መጥቶ ትሪት ማድረግ እና እጅግ አደገኛ ነው። በጣም ከአቅም በላይ ለመዋብ ይሄ በጣም ይሄ የዘማዊነት ስነልቦና ሊለቀን ይገባል። ሰው እንድንሸት ሰው እንድንሆን ማለት ነው። እህቶቼ እንደው ዋካችሁ እንዳትሞክሩት። እግዚአብሔር እንደው እሷ መጨረሻ ላይ የሰጠችው የመፍትሄ አቅጣጫ አለ አይደለ? እንደው ለዛ ለቀዶ ጥገና ሕክምና አጠቃላይ ለዛ ነገር ወጭ ከሚሆን በጋችሁን እየገዛችሁ ፕሮቲን ሪች የሆኑ ምግብ እየበላችሁ ቅጥቅጥ አድርጋችሁ ስፖርት ብትሰሩ የሚያምር የሰውነት ቅርጽ ማምጣት ይቻላል። ይሄ ለፍቶ ሰው አሁን ሰነፍ ነው። በቃ መድከም አይፈልግም። ኢንቨስት ያደርጋል የሆነ ነገር ላይ በቃ መጥቶ የሆነ ነገር መለጠፍ ማለት ነው። ይሄ ብቻ በጣም አሳፋሪ ነው። በጣም አሳፋሪ ነው። ግን በጣም ተራ ሰዎች እየሆን መሄዳችን የሚያሳይ ነው። በጣም ተራዎች ነን። የሰው ልጅ በጣም ማለት ወርዶ ስለ ቂጥ ማሰብ በቃ ናቹራሊ በቃ ማማር አሪፍ ነው እኮ ማማር ጥሩ ነገር ነው፣ የሚጠላ ነገር አይደለም። ነገር ግን በቃ ስፖርት መስራት የሰውነትን አቋም ማስተካከል እየተቻለ እንደዚህ አይነት እንደው ከኃጢአቱም የምንዝር ጌጥ ስለሆነ ትውዝፍት ነው ይባል ስለሆነ ከኃጢአቱም ባለፈ ራሱ ስቃዩ ለስጋ ራሱ ያልተመቸ ነገርና እስኪ መምህራችን በዚህ ዙሪያ የሚመክሩን እንስማ። ሜካፕ የሚባለው ለምንድን ነው የሚያስፈልገው? ሜካፕ ብዙ ጊዜ በዓለም በብዙ ቢሊዮን የሚቆጠር ኮስሜቲክስ ኢንዱስትሪ ያለ ነው። ለምንድን ነው ሰዎች ሜካፕ የሚጠቀሙት? አሁን የኃጢአት የጽድቅ ጉዳይ አይደለም። ሜካፕ ማለት ምን ማለት ነው? ማካካሻ ነው አይደለም? አሁን በዚህ በትምህርት ቤት ያልተሰጠ ክላስ ሲኖር ያለ ማካካስ ወደ ኋላ የቀረ አስተማሪ የማካካሻ ክላስ ይሰጣል። ስለዚህ ሜካፕ ማለት እኮ ጉድለትን መቀበል ነው። በቃ የሆነ የጎደለኝ አለ ያልሆንኩትን ልምሰል ነው። ለምን ይሄን እንጨነቃለን? እውነተኛ ደስታ የሚመጣው የሆነውን በመሆን ነው። ባልሆነው ሰው ቢወደን እንኳን ጭንቀት ነው። የሆንኩትን ሲያውቅ ይጠላኝ ይሆን? የቀረበኝ እንዲህ ባለ ከሆነ ያ የሆንኩትን በትክክል ቢያውቅ ይርቀኝ ይሆን? ያ ሁሌ ጭንቀት ነው የሚሆን። በሆነው እንቅረብ፣ ከቀረበ ይቅረብ፣ ከራቀ ይራቅ። ዋናው እግዚአብሔር ነው እንጂ ሰው እንደ ጊዜ ግብሩ ነው። ስለዚህ እውነተኛ ደስታን የሚሰጠው በእውነት መኖር ነው። በእውነት ማስመሰል ለማንም አይጠቅም። ለማንም ለዚህ ዓለም ህይወታችንም ለጤናችንም ለዘላለማዊ ህይወታችንም ማስመሰል በእውነቱ አይጠቅምም። በማህበራዊ ግንኙነቶቻችንም በሀገርም ሆነ በመሳሰሉ ነገሮች እውነተኛ እርቅ፣ እውነተኛ ሰላም ሊኖር የሚችለው የሚኖር ከሆነ
በእውነት ላይ ብቻ። ቃለ ሕይወት ያሰማልን። ትክክለኛ ደስታ፣ እውነተኛ ሰላም የሰው ልጅ ሊያገኝ የሚችለው በእውነት ሲጓዝ ብቻ ነው። በውሸት በሐሰት በማስመሰል የሚሆን ነገር የለም። እኔ እህቶቼ የምናገረው ነገር እኔም እንደው በእውነት ከምሬ ነው፣ ከእውነት ነው የምነግራችሁ። በምትጨምሩት ተጨማሪ ነገር የምታተርፉት ጭንቀት ነው እንጂ ደስታን አታተርፉ። በመጠኑ ሁሉ በአግባብና በስርዓት ይሁን። ሐዋርያው ቅዱስ ጳውሎስ ሁሉ በአግባብና በስርዓት ይሁን። በአግባብ ማጌጥ፣ በስርዓት ማጌጥ፣ ንጹህ መልበስ፣ መታጠብ፣ አምሮ መታየት፣ በቃ ደስ የሚል ነገር በቃ የምናምር ሆነን ተፈጥረን የለ እኛ ወንዶችም ሴቶች እንድታምሩን እኛ ደግሞ እናንተን እንድናምራችሁ አድርጎ ጌታ ፈጥሮናል። በቃ ከዚህ ወዲያ መሳሳብ ሊኖር አይችልም። ሌላ ኤክስትራ ነገር መጨመር እጅግ ህይወትን ከሚያጎሳቁል ደስታን ከሚቀማና ከሚነጥቅ ዋነኛ ነገር ሜካፕ ነው። በቃ ራሳችሁን ሆናችሁ ይወደዳችሁ ሰው ያ የእናንተ ሰው የእውነት እናንተን አውቆ በአስተሳሰባችሁ በማንነታችሁ የሚወዳችሁ ነው። ፊዚካሊ በምታሳዩት ነገር የሚወዳችሁ ሰው ያ ነገር በአደጋ ሲጠፋ ወይም ደግሞ በእርጅና ሲኮማሸሽ ትቷችሁ ይሄዳል ያ ሰው። እና ልነግራችሁ የምችለው ነገር አስተሳሰብ፣ ወርቅ የሆነ አስተሳሰብ እንዲኖራችሁ አስተሳሰብ ላይ መስራት፣ ህይወታችሁ ላይ መስራት፣ ራሳችሁን ማሳደግ፣ ከዚህ ከፍ ብሎ ማየት፣ ከፍ ብሎ መሄድ፣ ጥሩ አስተሳሰብ እንዲኖረ ማድረግ ነው። እንደዛ ከሆነ ነው ሰው የሚወደን። እኔ ፐርሰናሊ ለምሳሌ እኔ ልንገራችሁ፣ የሆነ ሰው ቆንጆ ሊሆን ይችላል። በቁንጅናው ለፈርስት ኢምፕሬሽን እንድታወሩት እንድታናገሩት ሊረዳችሁ ይችላል። ግን ከዛ በኋላ ስታውቁት እንጭጭ ከሆነ አትቆዩም አብራችሁ። ሀሳቡ የሚገዛ የተስተካከለ አስተሳሰብ እሳቤ ያለው ሰው ሲሆን የሀሳቡ ይዛችሁና ትወዱታላችሁ። የሰው ልጅ የሚወደደው አስተሳሰቡና ስብዕናው ነው፣ ሰውነቱ ነው እንጂ ይሄ ውጫዊ ነገሩ ሰውን አይይዝም። ለመርከስ፣ ኃጢአት ለመስራት፣ አብሮ ለመተኛት ምናምን ሊሆን ይችላል፣ ግን ለህይወት የሚጠቅም አይደለም። እና እባካችሁ ይህን ነገር እንደው ብትተውት፣ እህቶቼ ብትተውት። ወንዶችም አሁን በጣም ኤክስትሪም የሆኑ ወንዶች አሉ፣ እንደ ሴት ሲኳኳሉ የሚውሉ እግዚአብሔር ይቅር ይበላቸው። እናንተም ምረፉ። ሀሳብ አስተያየታችሁን በሜካፕ ዙሪያ በኮሜንት አስቀምጡልኝ። ከዚህ ቪዲዮ የተረዳችሁትንም እንደዚሁም ላይክ በማድረግ ቻናሉን ማበረታታት ትችላላችሁ። መልካም ቆይታ